በኋላ you apply and you become very consistent. Whether you lose or you gain, you keep your strategy. That's solution ምንድነው ታውቃለህ? ፕላን ካሰት $10,000 ኖሮክ $200 ከሰራ እና $2,000 ኖሮክ 20 ብር ከሰራ የትኛው ነው ሞር የምጠብቀው? ይሄ መልሱልኝ። ብርህ በጨመረ ቁጥር ፕሮፊትህም እየጨመረ ነው የሚሄደው። በዛች ፕሮፊት ማለት ነው በዛች 20 ሳንቲም 20 ብር የሰራኸው ሰውዬ $2,000 ብር ተደምሮ ደግሞ $10,000 ሲሆን ከ5 ወር በኋላ 200 ብር ይጨምራል። ሰላም ዩቲዩብ እንዴት ናችሁ? ሰላም ነው። today እንግዲህ we back with another video ዛሬ እንግዲህ ገስት ይዤ መጥቻለሁ። ገስት እንግዲህ ራሱን እንዲያስተዋውቅ ደስታለሁ። ኦኬ ስለጋበዝከኝ አመሰግናለሁ። ስሜ አብዱሰላም ይባላል። እና ብዙ ጊዜ የሆም ቱሩን ቪዲዮ ከፖስት በኋላ ብዙዎቻችሁ እስቲ ቅዱስ what do you do for a living ብዙ ጥያቄ መጥቷል። እሱ ሰበብ ያሰባችሁ ሌላ እንግዲህ ብር እንዴት የሚገኝበት እውቀት እስቲ ዛሬ ከእናንተ ጋር እንገባይ ብዬ የሚገርም ገስት ይዤ መጥቻለሁ። ቴንክ ዩ አክብሬ ስለመጣሁ በጣም አመሰግናለሁ። እንግዲህ የምናደርገው ጥያቄና መልስ ነው ከሱ ጋር። እስቲ ያለህን ኤክስፒሪየንስ እና ስለምን እንደምናወራ እስቲ ባጭሩ። የመጀመሪያ ስለጋበዝከኝ አመሰግናለሁ። የዩቲዩብ ቻናልክ በጣም ጥሩ እየሄደ ነው። ጥሩ ስራ እየሰራህ ነው። ለኮሚኒቲውም እና ጥሩ ቦታ ትደርሳለህ ብለን እንገምታለን። ገና ልጅም ስለሆንክ ዛሬ ስለ ዴይ ትሬዲንግ ነው የምናወራው። በአጭሩ ደግሞ ምን እንደሆነ በሚጠይቀኝ ጥያቄዎችን እንመልሳለን። ስለ ስታክ እናወራለን። ኦፕሽንስ፣ ፊውቸርስ፣ ክሪፕቶ። ይሄ ቪዲዮ ይመስለኛል በጣም አጭር ቪዲዮ ይሆናል። አስፈላጊ ሆኖ ከተገኘ ደግሞ ከተጋበዝኩ እንደገና እድሉን አግኝቼ እናንተ የምትፈልጉትን ነገር ኮሜንት ታደርጉና ሌላ ደግሞ ሰፋ ያለ ቪዲዮ ደግሞ በደንብ አድርገን እንሰራለን። እኔ መጀመሪያ ጥያቄ እንዲሆን የምፈልገው ያው ሁላችንም የተለያየውን አመለካከት አለን በዚህ ምድር ላይ እና ያንተ እስቲ የትሬዲንግ ቪው ምንድን ነው? የጀመርኩት ይመስለኛል 3 ዓመት አሁን ይሆነኛል። ግን እዚህ ጋር ግልጽ ማድረግ የምፈልገው ነገር ብዙ ሰዎች ስለ ኢንካም የሚሰራባቸው ኦንላይን ነገሮች ሲወራ ቀላል ነው ብሎ ይገምታል። ምንም ቀላል የለም። ልክ ፉል ታይም ስራ እንደምንሄደው ይህም ፉል ታይም ስራ ነው። የራሱ የቻለ ሆምወርኮች አሉ። የራስህን ስተዲ ማድረግ አለብህ። ዝም ብለህ ጠዋት ተነስተህ በ5 ደቂቃ ውስጥ አንድ ሰው 1,000 ሰራው $500 ሰራው ልክ ይችላል። ግን ያ ሰውዬ የሰራው ቀኑ ሙሉ ያረጋቸውን ሆምወርኮች ቤዝድ ሆኖ ነው እንጂ ተነስቶ በ10 ደቂቃ ነው የሰራው። ሁለተኛ ደግሞ ትሬዲንግ በጣም ሪስኪ ነገር ነው። ሰዎች በጣም ብር ሉዝ ያደርጋሉ። በአጭሩ ለመናገር እኔ ስጀምር ብዙ ብር ሉዝ አደርጋለሁ ስጀምር እና ዋናው ነገር ሪስክ ማኔጅ ማድረግ። ሁለተኛ ደግሞ ሲጀምር ምንም ቢዝነስ ሲጀምር እንደምታወቅ ከሆነ ብር ሉዝ ታደርጋለህ። ለምሳሌ አንድ ቢዝነስ ሲጀምር ከአስተር እስክታገኝ ድረስ you have to back up money። ይሄኛው መንገድ እንደ ቢዝነስ ነው። ኤዱኬት ማድረግ አለበት ራስህ። ብር ሉዝ ለማድረግ ዝግጁ መሆን አለበት። ለመማር ዝግጁ መሆን አለበት። እኔ ዋናው እዚህ ጋር መናገር የምፈልገው ነገር እኔ ያለፍኩበትን መንገድ ሌላ ሰው ላይፍ አልፈልግም። አንድ ሰው ዋናው ነገር ምንድነው ትምህርት ላይ ማለትም ዴይ ትሬዲንግ ትምህርት ላይ መጀመሪያ ፎከስ ቢያደርግ ከዛ በኋላም ቀስ እያለ በስቴፕ ባይ ስቴፕ ብር መስራት ይችላል። ግን ቀላል ነገር በጣም ሪስኪ ነው። ያ ደግሞ ግልጽ ማድረግ የምፈልገው ነገር እቺ አንደርላይን አለባት። በጣም ሪስኪ ነገር ነው እና ስለዚህ አሁን ትሬዲንግ ላይ ዋናው ማርኬቱ ሲከፍል ገብተህ ስፔድ የምታደርገው ሰዓትና የምታገኘው ፕሮፊት ሳይሆን ከዛ ውጭ የምታደርጋቸው ጌን የምታደርጋቸው ኢንፎርሜሽኖች፣ ይሄ ማርኬት ምን እያደረገ ነው፣ እንዴት ነው፣ እሱ ነው ሁሉም ነገር ፕሬዲክት የሚያደርገው ማለት እንጂ ገብተህ በካንድልስቲኮች የምታደርገው ይሄን ማለት ነው ነው ብዙ ነገር። አሁን አንድ ሰው ዶክተር ለምን 8 ዓመት የሚፈጅበት 8 ዓመት ምናምን ለዚህ ሀገር 4 ዓመት ባቸው ይሄዳል። ከዛ ሌላ 4 ዓመት ኢንጂነር ለመሆን 10 ዓመት 8 ዓመት ዴይ ትሬዲንግ ሲሪየስ ነው መወሰድ ያለበት። እኔ አትሊስት ገምተው አንድ ሰው ዴይ ትሬድ ከማድረጉ በፊት አትሊስት 4 ወር ድረስ መማር አለበት። ዴይ ትሬድ ምንድን ነው? ፔፐር ትሬድ ማድረግ አለበት። ፔፐር ትሬድ ማለት የውሸት ትሬድ ማለት ነው። ብር ታደርጋለህ፣ ፔፐር ነው። ሪል መኒ አለ። በሪል መኒ ነገር ግን ሪል የሆኑ ማርኬት እያዩ ትሬድ ማድረግ ትችላለህ። በሪል መኒ $5,000 ትሬድ እና ሪል መኒ ፎር ኤግዛምፕል ከዛ በቀን $100 ለስራ የምትል ከሆነ በ5,000 you will see it. Are you making money? Are you losing money? ስለዚህ ያህን ሁሉ ኮንሲስተንሲ ማየት አለብህ። ምንድነው ጃውናል ማድረግ አለብህ። ዴይ ትሬዲንግ ብዙ ስቴፓቸው ዴይ ትሬድ ለማድረግ ያ ደግሞ አይ ቲንክ ሌላ ጊዜ የምናወራቸው ነገሮች ይሆናል። ምን ነው የሚያስፈልጉት ፕላትፎርሞች ምንድን ናቸው? ምን ያህል ትሬኒንግ ነው የሚያስፈልገው? ምን ያህል ጋይዳንስ ነው የሚያስፈልገው? ምን ያህል ኢንካም ነው የሚያስፈልገው? ምን ያህል ታይም ነው የሚያስፈልገው? ያ ደግሞ ስለ ዴይ ትሬድ ማውራት ሲጀምር ቅዱስ ቀኑ ሙሉ ማውራት የሚቻልበት ነገር ነው። ከጠየቄ ደግሞ ሞዲት ደግሞ ገባኝ ቪዲዮ 5 ሰዓት ነው እንጂ እና ሁለተኛ ጥያቄ ናት ያለኝ ምንድነው
እንዴት ነው ምን አይነት ስትራቴጂ እና ምን አይነት ሜቶዶሎጂ የሆነ ትሬዲንግ ዲሲዥን ነው የምትወስደው? ብዙ አይነት ስትራቴጂዎች አሉ። ነገር ግን አንድ ሰው አንድ ስትራቴጂ ላይ ፎከስ ዳር የተሻለ ነው። ሜቶዶች ይጠቀማሉ። ቪዋ ማክዲ ይባላሉ። ሌቭል 2 ይባላል። ሌቭል 2 ማለት የትኛው ሰው ነው የትኛዎቹ የገዙት የትኛው የሸጡ ያሉት ሴልና ባየርስ ዴማንድ ኤንድ ሰፕላይ። ለምሳሌ አንድ ስታክ 2 ብር ከሆነ ብዙ ሰዎች እንበልና 100,000 እንበልና ለስቴ ፎር ኤግዛምፕል 500,000 ፒፕል በሁለት ብር እየገዙ ከሆነ ነገር ግን 50,000 ሰዎች ወይም 50,000 ፒፕል እየሸጡ ከሆነ ዴማንድ ኤንድ ሰፕላዩ ምንድነው? ዴማንዱ ሃይ ነው ማለት ነው። ሰፕላዩ ደግሞ ሌስ ነው የሚሸጡ ሰዎች ማለት ነው። ስለዚህ ዛ ጊዜ you assume this price will go up because ብዙ ሰዎች እየገዙና ማንም እየሸጠ አይደለም። ስለዚህ ፕራይሱ ከፍ ይላል ማለት ነው። ይህ ሌቭል 2 ይባላል። ታይም ሴልስ የሚታይበት መንገድ አለ። እሱ ስለሌብቱ ብቻ የራሳቸው ቪዲዮ መስራት ይቻላል። ከዛ በኋላ ደግሞ ባይሆን ስትራቴጂስ ታይም ፍሬም ስትራቴጂ ይባላል። ትሬድ ላይን ስትራቴጂ there are a lot of patterns head and shoulder ካፕን ሆልደር የሚባል ስትራቴጂ አለ። ቪው አፕ ናይት የምታደርጋቸው ባይና ሴሎች አሉ። ናውዴይስ አይ what we call 15 minute strategy ይባላል። the first 15 minutes up and down ናይት come along and go short መሪ ስትራቴጂስ ግን ብዙ ስትራቴጂ ትማራለህ፣ ቴስት ታደርጋቸዋለህ። ለአንተ ቤስት ስትራቴጂ ብለህ ብትገምተው ከተማርክ በኋላ you apply and you become very consistent whether you lose or you gain you keep your strategy ያህል ማለት በሱ ላይ በአንድ ነገር ላይ ብቻ በምታሙ ነገር ላይ ስቲክ ማድረግ አለብን። ኤግዛክትሊ። አንዳንድ ሰዎች ኢንተርኔት ኦፍ ትሬዲንግ ላይ ሲመጣ ምንድነው ሁሉም ሰው ያው ብር እንወዳለን፣ ሁሉም ሰው ግሪዲ መሆን ይፈልጋል። በሩ ከፍ ሲል መጠበቅ ይፈልጋል። እና አሁን ሰሞኑን እንደዚህ ፔፐር ትሬድ እያደረኩ ነበርና ከዛ በኋላ ደግሞ ካለ ኤክስፒሪየንስ ትሬደር ስለምታረቅ ታውቃለህ። ፔፐር ትሬድ እያደረኩ ነበር ነገር ከዛ በኋላ አስገብቼው ኮልስ ገዛው ስፓይ ላይ ማለት ነው። ከዛ በኋላ እያየሁት 1,000 ገባ። ከዛ በኋላ እኔ ከደስ ያተጠብቃለሁ ከኛት ኔጌቲቭ 2,000 ገባ እና ያን እንዴት ነው ሲማኔጅ የሚደረገው? እኔ አሁን ባለኝ ኤክስፒሪየንስ ነው ብር ካፉ ሲል እዛ ሰዓት ፊል ያደረኩት በቃ 1,000 ባንዴ ሰራው ነው በእንደዛውም ደግሞ በሰከንድ ይፈጣል ሰራው 2,000 ባንዴ ሞልቆ አየሁ። ስለዚህ እስቲ እንዴት ነው ያን ግሪዲነት የሰው ይሄ የሁሉም የሰው ባህሪ ነው ብዬ አስባለሁ። ያን እንዴት ነው ማኔጅ አድርገህ ራስን ተቆጣጥረህ ፕሮፊትን ይዘህ ብቻ የምትወጣበት ምንድን ነው እስቲ ሚስጥሩ? እኔ ሲጀምር ልክ ኤግዛክትሊ እንዳንተ ነበርኩኝ ማለት ነው። አሁን አንተ እንዳጋጠመህ ማለት ነው። ሲጀምር ትዝ ይለኛል $500-600 አፕኜ አይወይት አውርሰ 1,000 ፈልጋለሁ። ይሄ ደግሞ ይጣፍጥ ነበር ብለው ቴስት ራሱ ይለያል። ያሃ ከዛ በኋላ ትዝ ይለኛል 600 ትንብዬ አይ ቲንክ አይ ዋስ ላይክ $300 ከ600 300 ነው የተገባው። ያ ምንድነው ግሪድ መሆን ከዛ ሶሉሽን ምንድነው ታውቃለህ? ፕላን ታሰጥ ፕላን ማለት ከመግባት በፊት ፕላን ማድረግ አለበት። እኔ ዓላማዬ ይህን ያህል ብር ነው ስራው። ብዙ ፕላትፎርሞች ደግሞ they have two things take profit and stocks especially market time ከሆነ from 9:30 Eastern time to 4 Eastern time ነው። እናንተ ኢትዮጵያ ካላችሁ ዩኬ ካላችሁ መቀየር ትችላላችሁ። Eastern time to your time እና ምን ታደርጋለህ? ፕላን ታደርጋለህ። that's what helped me nowadays. I plan I don't play big 200 300 200 100 ያችን አድ ምትሆን ለወደፊት እና አሁን ስሞል ቻሌንጅ አካውንት ቻሌንጅ ላይ ያለሁት ዓላማዬ 150 ብር ላይ ለመስራት አይ ፕላን ቴክ ፕሮፊት 1:2 ሬሽዮ 60 ብር ሉዝ ለማድረግ ሄድም ነበር ብዙ ማለት ብርን ከመስራት በፊት ሉዝ ብታረገው ነው ማለት መጀመሪያ ታስዋደ ይሳይ 60 ብር ሉዝ ለማድረግ ግን 150 ብር መስራት which is like 1:2 ሬሽዮ they recommend 1:3 ratio is like አጥቶ ተሳው ሰርተን በሰው ነገር መስራት ማለት ነው። እና ለዛ አልኩኝ 50 ላይ ሆኖ ኔጌቲቭ በቃ 50 ገብቼ በቃ ስትራስ ለካ መጠበቅ አለበት። you plan you get you take your hands out you say strategy ሰርቷል አሰራው I don't care I make my strategy I plan I get in I wait ሌላው ቻሌንጅ ደግሞ ምንድነው ኦቨር ትሬድ ማለት 120 ብር ሰራ አሁን ኦርጋናይዝ ያለ ሞክር let's make another 100 you make another 100 for example or let's make another 400 you make 200 they say oh let's make another $200 and guess what you may lose 1,000 የሰራሃቸው ገንዘቦች በሙሉ ሉዝ አደረግማል። ስለዚህ how many trades a day ማድረግ ያለብህ የቀን ጎልህ ምንድን ነው? 200 300 400 500 በቀን ብትሰራ $10,000 that's a lot of money። በቀን 200 ብትሰራ $4,000 a lot of money and you are doing that like 1 hour a day። ምን ያህል እንትኑ ሰዓቱ ስናየው
ውጪ ከትሬኒንግ ውጪ የምታደርገው ስፔንድ ታይም የምታደርገው ከትሬኒንግ ውጪ ያለው ሰዓት ነው የሚበዛው ወይስ አክቹዋሊ ውስጥ ገብተህ ትሬን ስታደርግ ነው ጊዜ የሚወስደው? አይ ውድ ሴይ ብዙ ጊዜ የሚፈጀው ፕሪፔር። ለምሳሌ ፎር ኤግዛምፕል ማርኬት አንዳንዴ አይ ዱ ትዋይስ ዴይ ማክሲመም ወይም ዋን ታይምስ ዴይ ግን ሁለት ወይ ነው የምጠቀመው። አንዳንድ የምጠቀመው ቢትዊን 9:30 10:30 ማርኬት ሲከፈት 9:30 እስከ 10:30 ድረስ that's the time you can see volatility በጣም ይቀያየራል ፕራይሶቹ። የዛን ጊዜ ቴክ አድቫንቴጅ። ካልሆነ ደግሞ ብዙ የምጠቀመው አፍተር ሃውርስ አይመክርም፣ ስቶፕ ሎስ የለውም አፍተር ሃውርስ። ነገር ግን አፍተር ሃወር የምጠቀመው ብዙ ጊዜ ነገ ከፍ የሚሉት ወይም ነገ የሚመጡ ስታኮች አፍተር ሃወር ዘጋ በኋላ ብዙ ጊዜ ዎል ስትሪት ላይ ኒውስ ይመጣል። ብዙ ካምፓኒዎች ኒውስ የሚያመጡት ምንድን ነው አፍተር ሃወር አፍተር 4 ፒኤም ዘጋ በኋላ ማለት ነው። እና የዛ ጊዜ ታያቸው ነው ይሄ ስታክ የታቭ ኒውስ ለሰይ ከአንድ ብር ተነስቶ 2 ብር ሄደ። ሌላ ሰይ ኦኬ do I need to buy it now or do I need to think about for tomorrow? Then I plan or this is stock ዛሬ አሁን 2 ብር ከደረሰ አፍተር ሃወርስ ነገ ጠዋት ላይ ተነስቼ ሰፖርት እና ሬዚስታንስ ባል ስትራቴጂ አለ እሱን ተጠቅሜ I want to make sure that ብር ከሀያ ላይ መግዛት አለብኝ። ጠዋት እነሳለሁ it can be like 6 AM 7 AM I want ያቺን የምፈልገት ፕራይስ አለች አይደል? ለምሳሌ 2 ብር ከሆነ ብር ከሀያ ላይ ከሆነ is my price. The trade has to come to you. You don't go to trade. That's the best strategy. ትሬዱ ወደ አንተ መምጣት አለበት። ነገር ግን 2 ብር ሆኖ 2 ብር ከ50 ከሄደ አሁን ደግሞ ብዙ ሰው ምንድን ነው የሚያስበው? በቃ 2 ብር ግዛ። You change your plan. That's the party. ትሬዱ ወደ አንተ ካልመጣ don't trade አለቀ። ግን አላማዬ 1 ብር ከ20 እንኳን ያችን 1 ብር ከ20 ከመጣ ገባለሁ። ካልመጣ አመግራታች ትሬድ ወደ ላይ አልመጣ I don't want to go to the trade. So እንደ አንተ ፕሬዲክት እንዳደረግከው ነው መሄድ ያለበት። ስትራቴጂ መከተል አለብህ ማለት ነው። ስለዚህ በቃ አንተ ደግሞ ሞር ያመንክበት ሲሆን ደግሞ ኮንፊደንስም ይጨምራል። ያመንክበት ሲሆን ሌስ ሪስክ ነው እንጂ ደግሞ ካለ ኤክስፔሪንስ አንድ ስታክ እንበልና ከአንድ ብር ተነስቶ 6 ብር ከሄደ 5 ብር ላይ ከገዛኸው there's a high chance you lose money. ምክንያቱም ይሄ ነገር 400% ነው። ከአንድ ብር ተነስቶ 5 ብር 400-500% ነው። ነገር ግን the large percent so አንተ ብዙ ጊዜ አሁን ሪሰንትሊ ማስወጀ ጀመርኩት ምንድነው ሌላ ሰው በአንድ ብር የገዛው ሰው ቢኖር ኖሮ 5 ብር ከሄደ do you guys think ያ ሰውዬ ይዟል? ያን ብር አይዞህ he make like 5 times his money. ግን አንተ በ5 ብር ወይ አንቺ በ5 ብር ስትገቢ you want to wait until like $6 7 right? Yeah. You are late to the game. ነገር ግን if you are patient and that stock come back to let's say $2 what is going to happen? ብዙ ሰዎች ይጠብቁ የነበሩ ሰዎች they will say oh the discount ልክ አንተ የሰራው አይነት ቪዲዮ for example እቃ ክሊራንስ just ክሊራንስ ያ ቪዲዮ አሳያቸው ያላዩ ሰው ካው ጥሩ ነገር ነው ቼክ አድርጉት። ያ ቪዲዮ አሪፍ ቪዲዮ ነበረ። ምንድነው እሱ እንደው ከትሬዲንግ ጋር ይገናኝ ክሊራንስ ሰው ብር ብዙ ሰዎች ይገዛሉ ይሄዳሉ ወይ የተገቡ 10 ብር ነበር 2 ብር ነው ሰው ላይ ገዛ at the same time ይሄው 5 ብር ከነበር 2 ብር ሲመጣ ወዝገና everyone is going to jump they know this thing is $5 that in discount that in clearance right then people will buy it. Then what's your chance or your probability this thing will go up at least for 20 cents, 30 cents. We're not looking for $1. We're looking 10 cents, 5 cents, 30 cents, depending on how much money you invest. ስለዚህ ብዙ ብር መሆን የለበትም ማለት ነው ፕሮፊት። ያ ብዙ መካስ ሉስ ታደርጋለህ። 2 ብር ተነስቶ አላማ ከ5 ብር ከሆነ ማሳለፍ ምንድነው አንተ $2,000 ኢንቨስት ካረግ እኔ ደግሞ $10,000 ኢንቨስት ላደርግ እችላለሁ። በሴም ስታክ ሁላችን ማለት ነው። አንተ ግን ጥያቄ አሁን ለምሳሌ ከብዙ ጊዜ አሁን የማስበው ላይክ ትሬድ ከመጀመር በፊት ሰው እንደዛ የሚያስብ ይመስለኛል። ትሬድ ከመጀመር በፊት አሁን ብር በቃ ብዙ ፕሮፊት ማገኘው 2 ብር ላይ ሆኖ 5 ብር የሸጥኩት ነው ፕሮፊት በጣም ብዙ ማግኘው ብዬ ማስበው። ግን ሰዎች ያልተረዱት ከ2 ብር ወደ 2 ብር ከ20 ትንሽ ጨምረም እስቲ ብዙ ፕሮፊት ታገኛለህ። ያን እስቲ ሞር ኤክስፕሌን ታደርገን ደስ ይለኛል። አዎ it depends on ምን ያህል ገንዘብ ኢንቨስት እንዳደረግ። ለምሳሌ 2 ብር እንበል ፕራይስ 2 ብር ነው አይደል? ሂሳቡ ሜቢ እዚህ ጋር ቪዲዮ ታዩታላችሁ። 2 ብር አንድ ስታክ 2 ብር ነው እንበል 2 ብር ከ20 አይደል? ለምሳሌ አንተ 1000 ሸር ገዛ 2000 ነው ማለት $2000 ገዛ። ስለዚህ 20 ሳንቲም ሲሄድ 2200 ነው ማለት እዚህ ጋር አለ 20 ሴንት ማለት ለካርም ሰው ለከ 2200 የሚሆነው እንደላ ላይ ደግሞ 5000 ሸር ገዛ $10,000 ማለት ነው። 2 ብር ከ20 ሳንቲም ሲሆን እኔ $1,000 ነው ቶታልስ ካስተንስ ነው $1,000 ነው። ለአንተ 200 ለኔ 1,000። ስለዚህ ኦኬ ስለዚህ ከዳታ በፊት ያለችዋን
ከዳታው በፊት ያለችውን ዜሮ እንደማለት ማለት ነው። በዜሮ ስታባዙት ያው ፕሮፊታችሁም እንደዛው በቃ 10x ነው ማለት ነው። ዲፔንድ how much you invest 10,000 ይላል 100,000 ኢንቨስት ያደረጉ ሰዎች አሉ። ሚሊዮኖች ይመረውታል። $100,000 ኢንቨስት ያደረገ ሰውዬ አሁን $10,000 ነው የሰራው በ20 ሳንቲም ማለት ነው። ነገር ግን እኛ ምን እንጠብቃለን? 1 ብር ያ ሰውዬ 1 ብር ይጠብቃል። 15 ሳንቲም በቃ ወስዶ ይሄዳል። እኔ እንደውም ኮሜንት ላይ የሚፈልጉት ምንድነው $10,000 ኖሮክ $200 ከሰራ እና $2,000 ኖሮክ 20 ብር ከሰራ የትኛው ነው ሞር የምጠብቀው? ይሄ መልሱልኝ። የትኛው ነው ብዙ የምጠብቁት? ግልጽ ነው። የ20 ብር የምጠብቁት የ20 ብር ጠብቃላችሁ። ይልሰይ ትንሽ ብር ነው። 200 ግን አይናችሁን ሰታችሁ ትረብላችሁ። ስለዚህ ይሄን በዛው whatever you invest the rule of thumb ምንድነው 5 to 7% profit. whatever you put in 5 to 7%. 2000 ከሰራ 5% መቶ ብር ኢንቨስት ካደረግ ከዛ በላይ ይቻላል። ግን ያ ማግኘት ቻንስ ዝቅተኛ ነው። ቻንስ በጣም ዝቅተኛ ነው። ኦኬ ሰው ሪስክ ከመውሰድ እንደዚህ ነው እንትኑን ማኔጅ የምታደርገው ማለት ነው። 200 ከሰራ በ5 ደቂቃ ትፈልጋለህ። ምንም ሌላ ስራ ካሄድ go to your job do your thing then አሮማ ሰላሳ በቂ ነው። በቃ 100 ብር በ5 ደቂቃ ማለት ነው። 100 ብር በቂ ነው። 100 ብር በ4 ታባዙ 5 ቀን ያለው $2,000 ነው። ይሄን በ5 ወር ታባዙ ነው ኮንሲስተንስ ኮንት $10,000 ነው። አንድ ነው ግልጽ መሆን ያለበት ምንድነው ብርህ በጨመረ ቁጥር ፕሮፊትህም እየጨመረ ነው የሚሄደው። በዛች ፕሮፊት ማለት ነው በዛች 20 ሳንቲም 20 ብር የሰራው ሰውዬ በ$2,000 ብር ተደምሮ ደግሞ $10,000 ሲሆን ከ5 ወር በኋላ 200 ብር ትጀምራለህ ማለት ነው። ከአንድ ዓመት በኋላ $2,000 ትጀምራለህ ማለት ነው። በቃ how they call it scale up ማለት ስትራቴጂን ቴስት አረግ አንድ ማቆ ሰውዬ በ5 ብር ጀምሮ በቃ ለ6 ወር ድረስ 5 ዓመት ሰራ። በቃ 5 ብር አውጥተህ ትሬሱ ያማል ትይዛል ይችላል። 5 ብር ሰራ ለ5 ወር ያህል ከ5 ወር በኋላ ነገር ስትራቴጂ ሰራ። ሰው ያ ብር ይሰራ በቃ ኦብቪየስ ማለት ብሩ ጨመረ። 5 ብር ያገኘው ፕሮፊት ብሩ ይችላል ማለት 5 ብር ሲሰራ ቴስት ያደረገ ስትራቴጂ ነው ሰውዬ ለ5 ወር ያህል ድረስ up and down all this uses all this ሲቀየር ኢንፎርሜሽኖች ማርኬቱ ዳውን ሲሆን ሃይ ሲሆን still is making $5 a day ስለዚህ ሰው ይባላል 5 ወር ድረስ በቀን 5 ብር ታከቻለኝ። አሁን ደግሞ ያለኝ ብር ብጨምር ሞራንተ 5 ብር ሳይቻለው ማለት ነው ከሆነና ስለዚህ ጨመረ 5 ሰራ። ትሬኒንግ 5 ሰዎች አስፈላጊ ናቸው። ጊዜ፣ ዲስፕሊን፣ መማር ወይም እውቀት መሻት፣ ትዕግስተኛ መሆን። የአምስተኛ ደግሞ ሆዳ ማለት ነው ግሪዲ ያለው ኢትዮጵያ ደግሞ ካለ ይሄ መስራት የምትችለው ነገር ነው። ምንድነው ባንክ ታስገባለህ። የተለያዩ ብሮከሮች አሉ። ስለሱ ደግሞ ሌላ የምናወራው የተለያዩ ብሮከሮች ኢንተርናሽናል ብሮከሮች አሉ። ኢትዮጵያ ለሚሰሩ ኢትዮጵያ የሚሰሩ ተወሰነ ብር ኢንቨስት ማለት ይችላል። ግን ያን ለማድረግ ለኢትዮጵያ ላለው ሰው አሁን እዚህ ላለው ሰው አሁን እንደፈለቀ አፕ ስቶር ላይ ገብተህ ምናምን እንደዚህ አፕሊኬሽኑ ማግኘት ይችላል። ኢትዮጵያ ያለው ሰው ግን አክሰሱ ኢኳል አክሰስ ናቸው ከኛ እኩል ናቸው። አክሰሱ እንዴት ነው? ስለሱ በደንብ አድርገን ሌላ ጊዜ እናወራለን። የተለያዩ ደላሎች አሉ ወይም ብሮከርስ። አሜሪካ ውስጥ ራሳችን ዶሜስቲክ ብሮከሮች አሉ፣ ኢንተርናሽናል ብሮከሮች አሉ። የትም ይሰሩ ኢትዮጵያ ማለት በቃ ከልብ እንደነበች ወይ ማለት ይችላል። ኢንተርኔት ካለ ስልክ ካለ ወይ ላፕቶፕ ካለ ያ ደግሞ ባንክ ደግሞ ኢትዮጵያ ንግድ ባንክ ቪዛ ካርድ አላቸው ይመስለኛል። አላቸው። ስለዚህ እሱ መጠቀም ትችላለህ። ከአሁን አሜሪካ ያለ ዘመድ ብር ተስገባለት እና እሱን ቪዛ ካርድ መጠቀም ትችላለህ። አላቸው ይሰጣሉ። ሁሉም ባንኮች አላቸው ይሰጣሉ። ባንክ ቪዛ ካርድ እዚህ ከዛ ሁላ ከሀሪፉ ከመተሰለ ይሄ በጣም ረጅም እንትን ነው ካንቨርሴሽን ነው የሚሆነው አውቃለሁ። ግን አሁን ለሚያየን ሰው ቢያንስ አንዱ ቀስሞ እንዴት ኢትዮጵያ ካለ ወይ ኦፖርቹኒቲ የለኝም ግን እውቀቱ አለኝ አውቃለሁ ለሚል ሰው እስኪ ምርጥ መጠቀሚያ ዌብሳይት አንድ የምትለው ምርጥ ወይ አፕሊኬሽን ከዛ ሆነው ምንድን ነው ስሙ? አንድ አባ ብዙ አለ። ካፒታል ይባላል፣ ትሬድ ዚሮ ይባላል። ጉግል ላይ ኢንተርናሽናል ብሮከርስ ፎር ትሬዲንግ ብቱ ያገኛሉ። እና ያ እንትን ላይ ሲገቡ ብሮከሮች ላይ ሲገቡ ደግሞ ዩ ካን ሲ ሊስት ኦፍ ካንትሪስ። እኛ ሀገር ትንሽ ተማሩ ከኢትዮጵያ አሁን ሌላ ሀገሮች ይሻላሉ። ሌላ ኢስት አፍሪካ ሀገሮች እንደ ኬንያ እንደ ሶማሊያ ሞር እንትን ናቸው። የሚገርም ነገር እነሱ ሞር እንትን ናቸው። ትሬኒንግ የሚገርም ነገር እነሱ ሞር ኦፕን ናቸው። የኛ አላውቅም ኢንተርኔት ጠፍቶ ሊሆን ይችላል።
ሜቢ የመንግስት ጋር ሊሚቴሽን ኖር ይችላል። ከመንግስት ጋር መንግስት ላይ ፊልም ይችላል ወይ መንግስት ራሱ የሆነ ስትራቴጂ ኖር ይችላል። ኦፕን ማርኬት አይደለም እኛ ሀገር ኦፕን አይደለም እና ያ ሊሚቱ ብዙ ይቀድባል እና ስለዚህ እንደንትሩ ማለት በቃ ጉግል ላይ በሄዳችሁ ሰርች ብታደርጉ ቀደም ላይ ሊስት ያደረገላችሁ 3 አፕሊኬሽኖች አሁን እዚህ ጋር ያመጡላችኋል። እነሱን ቼክ አውት አድርጎት ማለት ነው ደግሞ እንደምትፈልጉ። ዋናው ግን እኔ የማስበው ሪሰርች ያልከው ነገር በጣም ትልቁ ነገር እሱ ይመስለኛል ትሬዲንግ ላይ እና ሙሉ ሪሰርች እያደረጋችሁ እንትን ብትሉ አሪፍ ነኝ እላለሁ። እስቲ አሁን ባለው የትሬዲንግን ሁኔታ እያየሁ ነው። እንግዲህ ጋስቸዋምቱም እንትኑን ትሬዱ አንዴ ከፍ አንዴ ዝቅ እያደረገው ነው እና አሁን ባለው ሁኔታዎች እስቲ ለሚቀጥሉት የሚመጡት አሁን 5 ዓመታት ምናምን ፕሬዲክት ስታደርገው ትሬዲንግ ምን ይመስላል? እስቲ ሙሉ ኦቨርኦል እንደ ኮንክሉድ ስናደርገው ለሚመጡ 5-10 ዓመት ትሬዲንግ እንዴት ነው ምንድን ነው የሚሆነው? ትሬዲንግ ብዙ ጊዜ የምናወራው ነገር ይሆናል። different ways. There is short term, long term, swing trade. Short term ማለት ኢንትሬድ ይባላል። እኔ አሁን ሰራው ማለት ገባለሁ ሁለት ሱቶ በፈጣሪ ሰጠኝ ወስጄ ይላል I don't care what it is. ትራምፕ ይሄን ፈጠር ሲያለም ገናበታት ምንም አይገባኝም። እኔ ገባለሁ ሲቹዌሽን አይቼ ብሬዝ ልጭ ይወጣል። ነገር ግን ብዙ ጊዜ እንደዚህ በኒውስ ምናምን የሚጎዱ ሰዎች ልክ ቴስላ፣ ኔትፍሊክስ፣ ፌስቡክ ሎንግ ተርም ኢንቨስት የሚያደርጉ ሰዎች ናቸው። ትሬድ ደግሞ አይመስለኛል በፈረንጅ አቆጣጠር 17 ምናምን ጀምሮ ነው የተጀመረ ነገር ነው። እኛ የዛሬ ስንት ዓመት ማለት የዛሬ 300 ዓመት ዘላረፍታል። ስለዚህ ይህን ዛሬ እንቀጥላል። እኛም ካለፍን በኋላ ልጆቻችንም ዛሬ እንቀጥል ነገር ነው። ኦብቪየስሊ የሆነ ነገር ነው። ነገር ግን ዋናው ዓላማው እዚህ ጋር ሰው መክረው ምንድን ነው ምንም አይነት ማርኬት ባድ ማርኬትም ጉድ ማርኬት ቡል ማርኬትም ቤሪሽ ማርኬትም ቢሆን አንተ እንዴት አድርገህ ወይማንቺ እንዴት አድርገሽ ኢንካም መስራት ትችላለች ከዛ ነገር ዳት ይደብራል እንጂ በማርኬቱ ኢፌክት የምትሆን ከሆነ ዳስ ኖት ዴይ ትሬዲንግ ዳስ ሎንግ ተርም ኢንቨስትመንት ነው ማለት ልክ ሰዎች 401k አሜሪካ ውስጥ 401k ብር ያስገባሉ። ባይሆን የምለው ሜይ ቢ ኤአይ ሞር ፎከስ አሁን እነሱ ነገሮች ላይ አርቲፊሻል ኢንቴሊጀንሶች ሰዎች አልጎ ይጠቀማሉ ናውዴይዝ which is something that we all need to learn። ፕላትፎርሞች አሉ አልጎ መጠቀም እንችላለን። እሱም ነገራቸዋለን። ኢሞሽን ባለፈው እንደዚህ ኢንስታግራም ላይ ስክሮል እያደረኩ መጥቶ ነበር የትሬዲንግ ኤአይ የሚል እና ታነሷለ ትሬዲንግ ነው ከዛ ኤአይ ፕሬዲክት አድርጎ ይነግራል ነው። እንኳን እሱ ቀርቶ ምን አለ መሰለህ አሁን ብር የምትችል ከሆነ አካውንትህን እንበልና ፎር ኤግዛምፕል ለሴ $10,000 አለ ታስገባለህ። ኤአይውን ከብሮከር ጋር ኮኔክት ታደርገዋለህ። ኤአይውን ፕሮግራም ታደርገዋለህ። እኔ የምፈልገው ስታኮች ከ2 ብር እስከ 10 ብር ስታኮች ኒውስ ያላቸው ቮሊዩም ያላቸው ፍሎታቸው 1 ብር ምናምን የሆነ ታስገባለህ። ከረት ያለ ያው ብር ታስገባለህ አጥለቁ አልቅ ከዛ ያው ብር ጀነሬት ታደርግልሃል ማለት ነው። አለምን ማሳብ አትሴም ታይም ሞኒተር ማለት አለብህ። የኮምፒውተር ማለት የተነሳ እንጂስ ሸደስ ገነው ማለት አለብህ። ግን ከሰው የተሻለ ነው ኦብቪየስ ኢሞሽንስ ያለው አሁን ምንድን ያደረገው 5 ብር ግሬስ ስትሆን 5 ብር ይወስድልሃል፣ 20 ብር ይወስድልሃል፣ 5 ብር ይወጣልሃል፣ 50 ብር ያወጣልሃል። በቀን ብትወድ ትሬድ ታደርጋለህ። በኤአይ ብትወድ ትሬድ 5 ብር ነው 5 ብር ልትሳቻለህ። ግን እኛ 5 ብር አናደርግም። የምጠብቀው $100 $200 $300 ይህ ኢንፎርሜሽን አይ ቲንክ ስለ ኤአይ ማወቅ አስፈላጊ ሆኖ ከተገኘ በሌላ ጊዜ ራሱ ብዙ ታፒኩ በጣም ረጅም የትሬዲንግ ጉዳይ አድርገውና ግን እንዳጀማምር ያው መጀመሪያ ለምትፈልጉ ሰዎች እንግዲህ ይሄ ሀሪፍ ኖሌጅ ሲክ ያደረጋችሁ ይመስለኛል። ያው አፕሊኬሽኑንም እንዳልነው ሊንክ አድርገናል እዚህ ጋር። አሁን ደግሞ ያሳያቸዋለሁ እዚህ ጋር 3 አፕሊኬሽን ቅድም የጠራናቸው እነዚህ ናቸው እና ኢትዮጵያም ኤቨሪዌር ላላችሁ ሰዎችም ትሬዲንግ በቃ መጀመሪያ የምትፈልጉ ካላችሁ እንዳልካቸው ሪሰርች ማድረግ ማጥናት እሱ እንትን ማለት እኔም አሁን እየጀመርኩ ነው እና እንግዲህ ስለዚህ እንደዛ ማድረግ ያለብን እና ግን በጣም ቴክ አክብረኝ በጣም አመሰግናለሁ። እኔም እስኪ የኔም ፍላየርም ያስገባሉ። እኔ ኤክስፐርት አይደለም ግን ጋይድ አደርጋቸዋለሁ አስፈላጊ ነው። ልክ ኢትዮጵያዊ እንደሆነ ሰው ማገዝ ፈልጋለሁ፣ ጋይድ ማድረግ ይቻላለሁ። ስለዚህ ኤኒ ጥያቄ ካላችሁ የምትፈልጉት ነገር ካለ ኤኒ ጥያቄ በቃ ስለ ትሬዲንግ ይህንን በአቅሮሮ ሀሪፍ ነው ብላችሁ ይህን ጥያቄ የምጠይቁ ሰው ከሌለ እንግዲህ ይኸው አብዱሰላም መሐመድ እንደምታዩት እዚህ ጋር ፍላየሩ ነው እና እንግዲህ እሱ ምንም አይነት ጥያቄ ካላችሁ እሱ እንዲተባበራችሁ ዝግጁ ነው እና በጣም አመሰግናለሁ።